ግን እናንተ ደግሞ የራሳችሁ ሜሪዮሎጂማ የለም ማድረግ ማለት ትችላላችሁ። ሜሪዮሎጂማ የለም ማለት የለም አይደለም ያልኩት። የለም ሳይሆን ሎ ሜሪዮሎጂ ስህተት ነው ወይም ደግሞ ሃይ ሜሪዮሎጂ ትክክል ነው፣ ኦቨር ኢንፋሲስ ነው ወይም ደግሞ ዳውን ፕሌይ የተደረገ ነው ማለት ሳይሆን ኢትዝ የቴዎሎጂካል ኤክስፕሬሽን ነው ወይም ደግሞ ዌይ ኦፍ ኤክስፕሬሽን ነው፣ ኮድ ኦፍ ኮሚኒኬሽን ነው። ኤክስፕረስ የሚያደርገው ደግሞ የያዘውን ሚኒንግ ነው። ሎ ሜሪዮሎጂ አሁን ለምሳሌ ሎ ሜሪዮሎጂ ሃይ ሜሪዮሎጂ የሚባል አለ። ይቅርታ እንደ መፍትሄ ሀሳብ አንድ ነገር ባስቀምጥ ብዬ ብትፈቅድልኝ። ቀጥል ቃል። እሺ መምህር አመረ የሃይ ማሪዮሎጂ ኦር ሃይ ቪው ኦፍ ማሪዮሎጂ ብንልም ምናልባት ተርሞቹን ፈተን ስናስቀምጣቸው እዛ ላይ እንትንና ማድረግ እንችላለን ብዬ ማስቀመጥ እንችላለን ብዬ አስባለሁ። በተለይ አሁን ከኦርቶዶክስ እንትን ጋር ቪው ጋር ስለሆነ እያወራን ያለ ነው። ሃይ ቪው ኦፍ ማሪዮሎጂ እና ሎ ቪው ኦፍ ማሪዮሎጂ ስንል በውስጣቸው የተቀመጡትን ቴዎሎጂካል አይዲያዎች ብናስቀምጥ ጥሩ ነው። እኛ ጋር ፕሮቴስታንቱ ጋር ሃይ ቪው ኦፍ ማሪዮሎጂ ብለን ስናስብ ኦኬ፣ እናንተ ጋር ያለው እኛ ጋር የለም የሃይ ቪው ኦፍ ማሪዮሎጂ ብለን ስናስብ ምን እያልን ነው የሚለውን ነገር ብናስቀምጠው እዛ ቴክኒካል ተርም ውስጥ ያን ሚኒንግ ያዙልን። እንደዛ ከሆነ ኦርቶዶክስ ፕሮቴስታንት ቪው ኦርቶዶክስ ቪው እንበለው እንጂ ሃይ ሎው የሚለውን እናጥፈው፣ አይጠቅመንም። ምክንያቱም ሚኒንግ አታች አለ። ሃይ ቪው ሎው ሲል አሁን እንደ ክርስቶስ ላይ ሎው ሲባል ሃይ ሲባል ሌላ የተለየ ማበላለጥ የሚያስፈልገው ነገር የለም አላቸው። ምክንያቱም ሎው ሲባል ሂውማኒቲውን፣ ሃይ ሲባል ዲቪኒቲው ላይ ኤምፋሳይዝ ማድረግ ነው እንጂ ሌላ ችግር የለውም። ሁለቱም የግዴታ አብረው ነው የሚሰሩ። ሃይ ክሪስቶሎጂን ከሎ ክሪስቶሎጂ፣ ሃይ ክሪስቶሎጂን ከሎ ክሪስቶሎጂ ለይተን አናይም ማለት። ሃይ ሜሪዮሎጂ እና ሎ ሜሪዮሎጂ የሚባል ካለ ወይ ሁለቱም አንድ ናቸው ልክ እንደ ክርስቶስ ላይ አፕላይ እንዳደረግ ነው፣ ወይ ደግሞ እንደዚያ የሚባል የለም። ኦርቶዶክስ ሜሪዮሎጂ እና ፕሮቴስታንት ሜሪዮሎጂ ብለን ኦርቶዶክስ ቪው እና ፕሮቴስታንት ቪው ብለን ዲስከሽናችን እንቀጥል። ግድ እሱም አንድ እንትን ነው። ፎር ዘ ሴክ ኦፍ ዲስከሽን አንድ ኮመን ግራውንድ ላይ እንቁም። እኛ ስንል የነበርነው ነገር ዝም ብለን እናስቀምጠው እና ኦርቶዶክስ ቪው ኦፍ ማሪዮሎጂ ነው በሚል ብናስቀምጠውም እሱ ብዙ እንትን አለው ብዬ አላስብም፣ ችግር አለው ብዬ አላስብም። ያው ሃይ ማሪዮሎጂ እና ሎ ማሪዮሎጂ የሚል ቴክኒካሊ ቃላቶች ቴዎሎጂ ዓለም ላይ እንዳሉ እኔ አሁን እኮ አብሮ መሄድ ይችላል ብዬ ነው የማስበው። ማለት ልክ እንደ ክርስቶስ እንደ መጋቢ አመረ ሀሳቤን አግኝተው ከሆነ እንደ ክርስቶስ ሃይ ክሪስቶሎጂ ሎ ክሪስቶሎጂ እንደምንለው የሜሪንም ሎ ሜሪዮሎጂ እና ሃይ ሜሪዮሎጂ ማለት እንችላለን። ለምሳሌ ሎ ሜሪዮሎጂን እንደ ክርስቶስ ሂውማኒቲ ሁሉ የማርያምን እንግዲህ ሎ የሚለው ነሰሰርሊ ኔጌቲቭ ኮኖቴሽን ላይሆን ይችላል። ሂውማን ጆርኒዋን፣ ስትራግሏን፣ ዳብቷን ፋይናሊ ከእግዚአብሔር ጋር ያላትን ትረስትና ግንኙነት የሚያሳይ ነገር ሊሆን ይችላል። ሃይ ክሪስቶሎጂ ስንል ግን እናንተ ጋር ሎ ስንል ሃይ ሜሪዮሎጂ ስንል ግን እንደ ማዘር ኦፍ ጋድ፣ እንደ ኩዊን ኦፍ ሄቨን፣ እንደ ሚዲዬተር ኦፍ በእግዚአብሔርና በሰው መካከል አማላጅ እንደሆነች፣ አሁን ደግሞ ለድነት ምትክ እንደሆነች፣ ለነገረ ድነት ላይ ሮል እንዳላት ከእናንተም አልፎ ደግሞ ካቶሊኮች ከዛም ከፍ ያለ ሜሪዮሎጂ አላቸው። በዛ አንጻር እኮ ማየት እንችላለን፣ ችግር የለውም። ስለዚህ እመቤታችን በድህነት ያላትን አስተዋጽኦ የሚያነሳ ሜሪዮሎጂ ሃይ ሜሪዮሎጂ ነው ማለት ነው። ሂውማን ኤክስፕሬሽን ነው። ምንም ማለት አሁን ይህ መበላለጥ ሳይሆን ሎ ክሪስቶሎጂ እና ሃይ ክሪስቶሎጂ ስንል ኦፌንድ ማንሆን ከሆነ ሎ ሜሪዮሎጂ እና ሃይ ሜሪዮሎጂ መባል አለበት። ይሄ ይኸውልህ አሁን በፕሮቴስታንት ራይት ሮንግ ትሉታላቸው እናንተ። በክሪስቶሎጂ እኮ ራይት ሮንግ ማለት አንችልም አልከኝ እኮ አይባልም። አንድ ላይ ነው ሁለቱንም ምናምን አለ። በሜሪዮሎጂ ላይ ግን ራይት ሮንግ ትሉታላቸው። አይ እኔ አይደለም ሚልም ሰው አልገጠመኝም ሚልም ሰው አይገጥመኝም። ስለዚህ ዱ ዩ አክሴፕት ማዘር ኦፍ ጋድ ኮንሴፕት ኦፍ ማዘር ኦፍ ጋድ ወላዲተ አምላክ አላበላልጥም አለኸኛ። አሁን ሪጀክት አደረከው እኮ። ማበላለጥ አይደለም እኮ። ቆይ አሁን ለምሳሌ ምሳሌ እንሂድ። የኢየሱስ ክርስቶስን ሃይ ክሪስቶሎጂ የምንለውን ኢለመንት ሙስሊሞች አይቀበሉም። ስለዚህ የክርስቶስን ሃይ ክሪስቶሎጂ ዲስከሽን ውስጥ አታስገባ፣ ሙስሊም አታስገባ። ለምን ምንም አይሰራ። ለምን ሀሳቤን በምሳሌ እየገለጽኩ እኮ ነው።
በጣም ሩቅ ነው። ኔጌቲቭሊ ኖ ኖ አይ ኖ እኔ የተረዳሁትን ኤክስፕረስ ላደርግ። አሁን እኮ የክርስቶሎጂን ኮምፓራቲቭሊ እያየ ነው አይደለ? ሜሪዮሎጂን አንደርስታንድ ለማድረግ ክሪስቶሎጂን ሃይ ክሪስቶሎጂን እና ሎው ክሪስቶሎጂን ለማስረዳት ሙስሊም አይጠቀስም በፍጹም ማለት ነው። በፍጹም ስብዕናውን ይቀበላሉ፣ ሂውማኒቲውን ይቀበላሉ። በቃ እነሱ ሩቅ ቢሲ ነው የሚሉት። አሁን አንተ እንደዛ ማታምጣ። ሩቅ ቢሲ እኮ ነው የሚሉት፣ ሰው ብቻ ነው የሚሉት። እሱ ኮንሴፕት ሜሪ ማን ነው የሚሉት? ይኸውልህ ሜሪ ማን አሁን ይኸውልህ ሰው ብቻ ነው። እኛ ሰው ብቻ ኢንፋሲስ አሁን ሎ ክሪስቶሎጂን የተቀበልሁ ቅድም በምንድን ነው ዲቪኒቲውን ኮምፕሮማይዝ ሳያደርግ ሰውነቱ ላይ ፎከስ አድርጎ ሲያብራራ፣ ስለዚህ ሰው መሆኑን በደንብ ሲያብራራ፣ ግን አምላክ ዓለም አይደለም ወደ ማለት እንዳይሄድ አድርጎ ጠብቆ ካብራራ ያን ማብራሪያ ምን ይምለዋል? ሎ ክሪስቶሎጂ ብዬ ሰማሁ። ጨራሻ ሰውነት አምላክነት የሌለው ሰው ብቻ ካረገ ግን ምንም አይነት ኤግዛምፕል እንድታደርገው አልፈቅድልህም በዲስከሽናችን ውስጥ። ምክንያቱም የሉም እነሱ የዚህ ዲስከሽን አካል አይሆኑም። ኤግዛምፕላቸው ምንም አይሰራም። ኦልሬዲ ዲስከሽናችን ራሱ አይቀበሉም። ሲኖፕቲኩንም ስለማይቀበሉ ማለት አይቀበሉም። እሺ ቀጥሉ። በቃ ሀሳባችሁን ሪፍሌክት አድርጉና ችግር የለውም። እሺ ስለዚህ ለምሳሌ ሎውና እንትን ላይ ሀይ ላይ ማለት ተርሚኖሎጂ ጥሩ ተርሚኖሎጂ አይደለም። የቴዎሎጂ የዮሐንስ ወንጌልና የሶስቱን ወንጌላት ሀሳብም ስላነሳ መጀመሪያ ላይ እሱ ኢንተርፕሪቴሽን ከሆነ ለእኔ ብዙ ችግር የለበትም። ለምሳሌ የሲናፕቲክ ጎስፒል ኢንፋሲስ ተመሳሳይ ነው አቀራረባቸው። ሞር ኦፍ ዲቪኒቲው ላይ አያተኩሩም። ዮሐንስ ግን ነገረ ክርስቶስን በጥልቀት ነገረ ስጋዌውን በጥልቀት አብራርቷል። ግን ደግሞ የዮሐንስ የበለጠ ጠቃሚ እነዛ የማይጠቅም አይደለም። ወንጌል አንድ ነች ነው። ይሄ ኦርቶዶክሳዊ መረዳት ነው። በዛ ከሆነ እያልክ ያለው አይ ቲንክ ወደ ማርያም ስታመጣው ችግር ስለሚሆንብህ መስቀለኛ ጥያቄ የጠየቁ ለዛ ይመስላል። ኢግኖር እናድርገው። በተርሚኖሎጂ ጊዜ አናቃጥል፣ ችግር የለም። ጀስት ኢግኖር ኢት። ቴክኒካል የሆኑ ነገሮችን እንተውና እኔ ኦርቶዶክስ አንድ ጥያቄ ላንሳ። ረጋኔ ሶቶሮሎጂካሊ በተለይ እኛ ሃይ ሜሮሎጂ እንግዲህ በተባለው እንኳ ብንሄድ ይሰማል። እኔ ትንሽ እንትኑ ኔትወርኩ የምልክት ያሳያል። ይሰማል። አዎ ይሰማል። አንተ ያፈነው ይሰማል። አረጋ ይሰማል። ጻፉለት። ይሰማል በሉ። ይሰማል። ለምሳሌ ሄሬኒዮስ ደጋግሞ የሚነሳው ሄሬኒዮስ ነው። እሺ ደጋግሞ የሚነሳው ሄሬኒዮስ ነው። እንደምታውቁት በዚህ ሳምንት በነበረን ውይይት እንግዲህ ሄሬኒዮስ ከተጠቀመው ለእመቤታችን ከተጠቀመው ቃል አንዱ ምክንያተ ድህነት ለዓለም መዳን ምክንያት ሆናለች የሚል ነው። ቤዛነት የሚለውን ቃል እንወያይበታለን። ቃሉን ምክንያተ ድህነት የሚለውን ትቀበሉታላችሁ እናንተ? ከፕሮቴስታንት ሎ ሜሪዮሎጂ ጋር ይሄዳል። ሎ የሚለው ያው እንትን ፖለሚካ ላይ አይደለም የተጠቀምኩት፣ ያው ስለገለጻችሁበት ነው። ምናልባት ይሰማል ድምጼ? ድምጼ ይሰማል? ይሰማል። ቃል ይቀጥል። ኦኬ እሺ። የሄሬኒዮስን ምክንያተ ድኅን የሚለውን ሄሬኒዮስ ራሱ በተናገረበት በዛው አውድ መቀበሉ ችግር የለውም ብለን እናምናለን። ምክንያቱም ከዛ ከመለኮት ሀሳብ ጋር የመተባበር ጉዳይ በኋላ በደንብ እናነሳለን ብዬ አስባለሁ። ከመለኮት ሀሳብ ጋር እሺ ብሎ ታዞ የመተባበርን ጉዳይ ስለሆነ እያነሳ ያለው ማለት ነው። በዛ ሜንታሊቲ እንቀበለዋለን። ሰሞኑን በእኛ ላይ በሚነሱ ጥያቄዎች በጣም ደጋግሞ ይነሳ የነበረው እናንተም ሰምታችሁት ይሆናል። እመቤታችን ምክንያተ ድህነት አይደለችም፣ ምክንያተ ድህነት ክርስቶስ ነው። ምክንያት የሚለው ቃል በመጽሐፍ ቅዱስ የተነገረው ለሱ ነው፣ ለመዳናቸው ምክንያት ሆነላቸው የሚለው ዕብራውያንን እየጠቀሱ ምክንያት የሚለውንም ቃል መጠቀም የለብንም የሚሉ አቃቢያን እኔ ደጋግሜ እየሰማው ነበረ እና የእነሱን እንዴት ነው የምታዩት እናንተ?
ያ እኔም ሰምቻቸዋለሁ። እየተነሳ የነበረበትን ነገር አውድ መመልከቱ ጥሩ ነው ብዬ አስባለሁ። ተናጋሪዎቹ ራሳቸው ቢናገሩ ጥሩ ነበር። ግን እየተነሳ የነበረበት አውድ በተለይ የማርያም ምክንያተ ድኅንነት በአጠቃላይ በኦርቶዶክስ ቤተክርስቲያን አሁን እዚህ የምናወራው ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስለሆነ በቤተክርስቲያን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው ስለ ማርያም የሚነሳው ነገር ከማርያም ከኪዳነ ምሕረት ከሚለው ስም ጀምሮ እስከ ምክንያተ ድኅንነት ሀሳብ ድረስ ያለው ሀሳብ ሙሉ በሙሉ ነገረ ማርያማዊ ቴዎሎጂ ውስጥ የሚቀመጥ ስለሆነ ነው የሚቃወሙት ብዬ አምናለሁ። ምክንያቱም ከዚህ ሄሬኔዎስ እነሱ ከሚናገረው እኮ ነገር ቃል ነው ያለፈ የተቃወሙት። ቃሉን ነው የተቃወሙት። ምክንያት የሚለው ያ በመጽሐፍ እሱን ቅዱስ እያስረዳው ነው። ለድንግል ማርያም አልተነገረም የሚል ነው። ያ እሱን እያስረዳው ነው። ቅድም አንስቼዋለሁኝ። ኤግዛክት ወርድ ፋላሲ አይሆንም ወይ የሚል ጥያቄ ሳነሳ አንስቼዋለሁ። ይሄንን እንደነዚህ አይነት ነገሮች ቃል ላይ ብቻ አይደለም የምንወያይባቸው፣ በውስጣቸው የያዙት ቴዎሎጂ ውስጥ ጭምር ነው የምንወያየው። ስለዚህ የምክንያተ ድኅን የሚለው ሀሳብ በሄሬኔዎስ ማይንድ ብቻ አይደለም። ምክንያተ ድኅን የሚለው ሀሳብ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ማርያም ከሚነሱ ቅድም ካላቸዋቸው ዶክሜንቶች አንጻር ጭምር ስለ ማርያም ከሚነሱ ነገሮች አንጻር ጭምር ስለሚቃኝ ነው ምክንያተ ድኅን የሚለውን ሀሳብ ሰዎች አምርረው የሚቃወሙት ነው ፖይንቱ። ነገር ግን ስለ እኔ ብጠየቅ ግን ሁለቱን ነጥሎ ማየት ያስፈልጋል ብዬ አስባለሁ። ሄሬኔዎስ ምክንያተ ድኅን ብሎ በተናገረበት በዛው ሜንታሊቲ በዛው አውድ ማርያምን ምክንያተ ድኅን ብሎ መናገር ዳዳዝንት ያን ያህል ብዙ ችግር ያመጣል ብዬ አላስብም። ስለዚህ ያንን ሰው ቢቀበል ብዙ እንትን አይደለም። ምክንያቱም ሄሬኔዎስም ትክክለኛውን ነገር እየተናገረ ነው ብዬ አስባለሁ፣ ስለዛ ስፔሲፊክ ቨርስ ከሆነ እየተናገረ ያለው ማለት ነው። ነገር ግን ቃሉን ከቤተ ክርስቲያኒቱ ስለ ማርያም ከምሰጠው ቴዎሎጂካል ኢንፈሲስ አንጻር ከተቃኘ፣ ምክንያቱም ምክንያተ ድኅን ከተባለ በኋላ የሚነሱ ዶክመንቶች ቅድም ያላቸዋቸው ናቸው መምህር እርሶም እንዳሉት ማለት ነው። እነዛ ዶክሜንቶች እየተነሱ ታዲያ ይህንን ወደ ምክንያተ ድኅን የምትሉት እየተባለ ስለሆነ ቃሉን ብቻ ሳይሆን ቃሉ ተሸክሟል ተብሎ የሚታሰበውን ቴዎሎጂ ጭምር ነው ተቃውሞ ውስጥ እየከተቱ ያሉት እነዚህ ሰዎች። ራሳቸው መጥተው ቢናገሩት ጥሩ ነበር። ነገር ግን ከዚህ አንጻር ይመስለኛል እኛ ግን አሁን የምንለው ነገር ምንድነው? ከሄሬኔዎስ በተለይ ከዚህ ከምክንያተ ድኅንነት እሳቤ አንጻር ከዚህ ከሪካፕቹሌሽን ቴዎሎጂ አንጻር ማርያምን እየተናገረ ያለው እሺ ብላ በመታዘዟ ምክንያት ለራሷም ሆነ ለተቀረው የሰው ዘር ሁሉ የመዳኛ ምክንያት ሆነች። ምክንያቱም እሷንም እነሱን የሚያድነውን ስለወለደች ነው። ከዚህ ሲነርጀቲክ ከሆነው እሳቤ ጋር አብሮ የተያዘ እስከሆነ ድረስ መቃወም አለብን ብዬ አላስብም። በዚህ ላይ ቦታውን ለሌሎች እለቃለሁ። የኢትዮጵያ ቤተክርስቲያንም ከነገራችን ላይ እመቤታችን ምክንያተ ድኅነት የምትላት በኢንካርኔሽን ነው። በዋናነት ዶሚናንት የሆነው ቪው አምላክን ስለወለደች የአምላክ እናት ስለሆነች በመታዘዝ ለኢንካርኔሽን ምክንያት ስለሆነች ነው ዋናው ዶሚናንቱ ምክንያት። በጉባኤ ቤት በመጻሕፍት የሚተረጎመው በውዳሴ ማርያም በቅዳሴ ማርያም ትርጓሜ ውስጥ ያለው ይሄ ነው። የሄሬኔዎስ ቪው ነው። ሌሎች ተጨማሪ ነገሮች ልንወያይባቸው እንችላለን። ዶሚናንት የሆነው ቪው ግን የአምላክ እናት በመሆኗ የሚበላውን ወልደሽልናልና የሚጠጣውን ወልደሽልናልና ነው የሚለው አባ ሕርያቆስ። ስለዚህ ኢንካርኔሽናሊ ነው ዶሚናንት የሆነውን ቪው ትተው በዚህ መንገድ ምክንያተ ድኅነት መባል ይገባታል ችግር የለውም ማለት ሲገባ ፔሪፌሪያል የሆነውን ነገር እሱ ሊያወያያል ወስዶ ምክንያተ ድኅነት እንዲህ ልትባል አይገባም የሚለው እንትን ስህተት እንደሆነ የሚያሳይ ነገር ነው። ጥሩ ነው። በቃ እኔ እዚህ ሊያቁም። ለእኔ ቅድም የኤቢና የቃል አረዳድ እኔ በጣም ሶፍት ሆኖ ነው ያገኘሁት። ማለት ሙሉ የፕሮቴስታንት ቪው እንደዚህ ነው ወይ የሚለው እኔ ሪሊ ምክንያቱም ኦልሞስት ተቀራራቢ ነው ወደኛ የሚመስለው የነሱም ቪው እንደዚህ አይመስለኝም። ሌሎቹ አግሬሲቭሊ ነው ሲሄዱበት የነበረው እና ቶታል ኢግኖር ማለት አንዳንዱ ቅድም እንዳላችሁትም ከዛም አልፎ ማዋረድም የሚመስል ነገር ያለበት ነው። ግን አንዱ ቤዚክ በኦርቶዶክስ ቤት ያለው ቅድም እንደተባለው የእመቤታችን ሕይወት ሲተረክም ሆነ ተአምር ሲነበብም ሆነ ሜሪዮሎጂም የሚነገረው ከነገረ ስጋዊ ጋር ተያይዞ ከዛ ለሰው ልጅ በተገባው ቃል ኪዳን ከውድቀት ጋር ተያይዞ ከሰው ልጅ መነሳት ጋር ተያይዞ ያ ሰው ልጅ እንዴት እንደተነሳ ለሚለው ከምክንያት ጋር ሆኖ ነው እና የሰው ልጅ ሲጀምር በአጠቃላይ የክርስቶስ ማዳን ያስፈለገው በሰው ልጅ ምክንያት
ሰው በተባሉ አዳምና ሔዋን በተባሉ ሰዎች ምክንያት የሰው ልጅ በአጠቃላይ ወድቆ ስለነበረ ነው። በኃጢአት ስር በዲያብሎስ አገዛዝ ስር ሆኖ ስለነበረ ነው። በኋላ ላይ የሰው ልጅ በወደቀበት መንገድ ነው የሄዳ ነው። አዳምና ሔዋን እንዳስጣሉት ውድቀት ለውድቀት ምክንያት እንደሆኑት ሰው ሆኖ የሚወለድ እንደገና ደግሞ በዛ ውስጥ ፓርቲሲፔት የምታደርግ ደግሞ ሌላ ማለት በሴት ምክንያት ውድቀት መጥቷል። በሴት ምክንያት ደግሞ በኋላ ድህነት ይሆናል እና ተመልከቱ፣ ንጽጽሩ በሔዋንና በማርያም በአዳምና በክርስቶስ መካከል ነው። ሄሬኔስም ኢንፋሲስ የሚያደርገው የክርስቶስ ዳግማዊ አዳምነት፣ የእመቤታችን ደግሞ ዳግሚት ሔዋን ወይም ደግሞ አዲሲቷ ሔዋንነት ነው ኢንፋሲስ የሚደረገው። የሰው ምክንያት ለዓለም ቤዛዊት ዓለም ስትባል እመቤታችን ሔዋን ምን እየተባለ ነው? በሌላ አንጻር የዓለም የመውደቅ ቤዛ ልትሉ ትችላላችሁ። ኔጌቲቭ ከተጠቀሰ ቤዛ ዓለምን የጣለች ሔዋን ነች። እንዴት ሔዋን ዓለምን ለመጣል አትበቃም ብሎ የሚከራከር ሰው ሞኝ መሆን አለበት እንደ ክርስትና መረዳት። እንደተባለው ሌላ ከክርስትና ውጭ ያለ ሙስሊም እንደዛ ሊል ይችላል። በአንዲት ሴት ጥፋት ምክንያት እንዴት ዓለም ወደቀ ሊባል ይችላል ብሎ ሙስሊም ሊከራከር ይችላል። ክርስቲያን ግን በአንዲት ሴት ምክንያት ዓለም ወድቋል። ምክንያት ማለት ነው ራሷ እንትን ብላ በአዳምና በሔዋን ማለት ነው። አሁን ይሄኛው ንጽጽሩ የዛች ሴት አለመታዘዝ ማለት ነው፣ ዲስኦቢዲየንስ፣ እግዚአብሔርን ቃል አለመጠበቋ። ተመልከቱ፣ ለእግዚአብሔር እኮ ቁም ነገር የሚቆጠር አይደለም። አንዲት ቅጠል አንድ ሙስሊም ሞክ እያደረጋ ይቻለውኝ የእኛን እምነት እንዴት አንዲት ቅጠል በላ ተብሎ ሰው ከገነት ይባረራል? እኔ ይሄ ሎጂካል አይደለም ምናምን ብሎ ተከራክሮ ያቻለው። በእርግጥ ሃይማኖት ሎጂክ አይደለም። ዋናው በቅጠሉ መካከልና በእግዚአብሔር መካከል ያለው ቃልና ቅጠሏ የተሸከመችውን ነገር አልገባውም። እሱ ቴዎሎጂ ስላልገባው ነው። አዳምና ሔዋን ጋር ያለው ጽንሰ ሀሳብ የመውደቅ ጽንሰ ሀሳብ የገባው ሰው በአዲስ ኪዳን በነገረ ማርያምና በነገረ ክርስቶስ ያለው ጉዳይ አይዛባበትም። በተለይ ደግሞ ክርስቲያን ለሆነ ማለት ነው። ከዛ ባለፈ ግን ቤዛነት የተከፈለው ራሱን ቤዛ አድርጎ የሰጠው በመስቀል ላይ ዋጋ የከፈለው የቤዛነቱ ስራ የፈጸመው ክርስቶስ እንደሆነ ይሄው ካቶሊኮቹም ራሱ ሞር ኤምፋሲስ ያደርጋሉ ያላችኋቸው ካቶሊኮችም የሚሉት ይሄ ነው። ማርያም ተሰቅላ ማርያም ሙታ የሰው ልጆች ያዳነች የሚል የለም። በጣም ኤክስተንድ አድርጎ ለጥጦ ከኃጢአታቸው ለማውጣት የሞተችላቸዋለች እያሉን ቀለሜ ነው ምናምን ያላችሁት ሰውዬም የሆነ ቦታ ሲያወራ ሰምቼዋለሁ። እሱ ሞክ ለማድረግ ቡሊ ለማድረግ ለመቀለድ ልትለው ትችላል። ግን ሲሪየስ የሆነ ክርስቲያን ሲሪየስ የሆነ ሃይማኖተኛ እንደዚህ አይነት ብሽቅ ውስጥ ሊገባ አይችልም። በጣም ይሄ ሎ የሚባል ዲስከሽን ነው። ሲሪየስ የሆነ ዲስከሽን እንደዚህ አይነት ዲስከሽን ላይ ሲሆን ኦፍኮርስ አሁን ቃልና ኤቢ ጥሩ አድርገው ነው ያቀረቡት ፐርስፔክቲቭም ማለት ነው ቪውን። ኦኬ እኛ ብዙ ኢንፋሲስ የምንሰጠው ሞር ክርስቶሎጂ ላይ ነው ነገረ ስጋዊ ነው ብለዋል። አሁን እዚህ ላይ ነው ጥያቄ መጠየቅ ያለብን እነሱን። ግን ክርስቶስ ላይ ኢንፋሲስ ስናደርግ ክርስቶስ እኮ ሰው ነው ከተባልን በተለይ ደግሞ ወላዲት አምላክ ነች የሚለውን የሚቀበሉ ሰዎች ኦፍኮርስ ወላዲተ ክርስቶስ የሚለው ራሱ የክርስቶስ ላይ ራሱ ለሆነ ጥያቄ የሚያስነሳው እሱም ጥያቄ ወላዲት አምላክነቷን የሚቀበሉ ሰዎች የእመቤታችን ጉዳይ ለምንድን ነው የሚከብዳቸው ማንሳቱ? ማለት ተሰቀለች ያለ የለም፣ በደም ዋጋ ከፍላ የሰው ልጆች ገዛች ያለ የለም። ከማርያም የተደረገ ከንጽህና ጀምሮ እስከ መታዘዝ ያን ሁሉ ራሷን ለእግዚአብሔር ማስገዛት ከተባለው ከስጋዊ ጀምራ እስከ መስቀሉ ስር ሁሉም ቦታ ያለች ሁሉም በራሷ ሌቭል ማለት ነው ከመሰቀል ውጭ ከመሞት ውጭ። ምክንያቱም የእሷ መሰቀልና መሞት ዋጋ ስለሌለው ነው። ምናልባት እሱንም ተጠይቃ ቢሆኑ ስፔኩሌሽን ነው እንጂ ልሙት ወይም ልሰቀል አትልም ብሎ ማለት አይቻልም። ግን ያልሆነ ነገር እኛ አንስተን ስፔኩሌት አናደርግም። ግን ደግሞ በተጻፈው ባነበብነው በተረዳነው እመቤታችን የሰው ልጆች በተለይ ደግሞ ከተለዩት ከሰው ልጆች ሁሉ በተለየ ሁኔታ እንግዲህ ሰው ከሆነ ክርስቶስ ነው። እንግዲህ ሰው ካነጻጸር ከክርስቶስ ውጭ ክርስቶስን በስጋዌ ካነጻጸር ነው። ከዛ ውጭ ማነው የሰው ልጅ ከእመቤታችን ጋር የሚነጻጸር? እመቤታችን ከሴቶች ብቻ ሳይሆን ከሰው ልጆች እንዳንዱ አይደለችም። ከሰው ልጆች ሁሉ ኤግዛልትድ ነች። ኤግዛልትድ የሆነችው ማለት አምላክ ነች እያልኩ አይደለም። ኤግዛልትድ የሆነችው ይሄን የመታዘዙ ነው። ማይንዷ፣ ሐሳቧ ለእግዚአብሔር ማደሪያ ሰማይና መሬት የማይችሉትን የሰባቱ መጋረጃ በየት በኩል ተጋረደ እንዳለው አባ ሕርያቆስ ያንን ነው። ያንን የማይችሉትን መለኮትን ተሸክማ ለ9 ወር ከዛ በኋላ ወልዳ ከዛ በኋላ አሳድጋ ከዛ በኋላ ይዛ ተሰዳ እስከ መስቀሉ ስር ያን ሁሉ ሰፈር አድርጋ በነፍስ ሰይፍ አልፋል ተብሎ የተነገረላት ትንቢት እስከሚፈጸም ድረስ ያንን ያደረገች አሁን መጥቶ የምንሰጠው ብዙ አይደለም የሚለው ዲስከሽን ለእኔ ለዛ ነው ብዙ እንትን የማይለኝ እና ይሄ ምንድን ነው የሚጎረብጠው የሚለውን
አይ ቲንክ ሰፋ አድርገን በእኛም አባቶች ቢነሳ ፈልጋለሁ። ብዙዎቹ ተርሚኖሎጂ ስለተገለጡ ለሊቃውንቱ እንስጣቸውና ምንድን ነው የኦርቶዶክስስ ቪው ነገረ ማርያም እንዴት ነው ከነገረ ስጋዊ ከነገረ መስቀሉ ከነገረ ድህነቱ ጋር የሚያያዘው የሚለውን ፕሮባብሊ ወደኋላም ሂደው ከነገረ ውድቀታችን ከነገረ ሰብ ጋር ተያይዞ አንትሮፖሎጂ ወይም ደግሞ አንትሮፖስ የሚባል የነገረ ሰብ ትምህርት ቴዎሎጂ አለ። የነገረ ሰብ ቴዎሎጂ ማለት ነው። ሰውነት ምንድን ነው ከሚለው ጀምሮ ከዛ በኋላ ሰውነት እንደተወደቀ ሰውነት እንደተነሳ የሚል ስለሚመጣ እዛ ላይ ሀሳብ ስጡ። ምናልባት መጋቤ ቴክኒካል ተርሞቹንም የተነሱትንም አንሳና ከዛ ወደ ሊቀጠበብትና ወደ ሊቀ ሊቃውንት ትሄዳለሁ። መጋቤ ላንተ እሰጣለሁ እድል። እሺ አመሰግናለሁ። ያው እንደተባለው ኤቢና ቃል ያው አሁን በእንትኑ ደረጃ ለስለስ ማለት ብቻ ሳይሆን አብዛኛው የእኛንም ኦፌንድ ያደርጋል ብለው አስበው ዲስከሽኑን ወደ ሌላ አቅጣጫ እንዳይሄድ ለመጠበቅ ጥንቃቄ የሚያደርጉ ስሜትም ጭምር ነው የማይባቸው። ምክንያቱም አንዳንዶቹን በደንብ ጠንከር አድርገን ብናወራቸው ዲስከሽኑን ሞቅ ሊያደርጉ ነገሩንም ወደ ተቃርኗችንን በደንብ ሊያሳዩ የሚችሉ አዲስ ጠብ ምናምን የሚያመጣ ሳይሆን ኤግዛክትሊ ያለውን ተቃርኖ መካከላችን ያለውን ሊያሳዩ የሚችሉ ሁኔታ እንዲገቡ ነው እኔ ዲፑሽ እያደረኩ የነበረው። አሁን ዋናው ይሄ ሃይሎ የሚለው በኦርቶዶክስ የታወቀ የተለመደ ነገር አይደለም፣ አናውቀውም። ያው በፕሮቴስታንት ለክርስቶሎጂ አለ። በእኛ ፋንክሽናል እና ኦንቶሎጂካል ክርስቶሎጂ የሚሉትን አውቃለሁኝ። በተወሰኑ መጽሐፎች ጋር ፋንክሽናል ክርስቶሎጂ እና ኦንቶሎጂካል ክርስቶሎጂ የሚሉ ዲስከሽኖች እንዳሉ አንብቤ ያለው። ከዛ ውጭ ኦንቶሎጂካል እና ፋንክሽናል ክርስቶሎጂዎችን ሎው ሃይ የሚል ተርሚንግ አላውቅም በኦርቶዶክስ ሪዲንግ ውስጥ ማለት ነው። ቴዎሎጂካል ፐርስፔክቲቮች ውስጥ ካለ ያው ሳየው ያኔ ኮመንት ይኖረኛል። ይህንን ወደ ሜሪዮሎጂ እንደ ተመሳሳይ በሆነ መንገድ ለሁሉም በክርስቶሎጂ ላይ ሃይሎ የሚባል ካለ በሁሉም ላይ ዲስከሽን ቢወጣ ምንም ላያመጣ ይችላል። ተመሳሳይ የሆነ ነገር ይዞ ሮንግ ራይት ማለት እንትተን ነገረ መላእክትም ሲመጣ ሃይሎ ቢባል፣ ምስጢረ ስላሴም ሲመጣ ሃይሎ ቢባል የፈለገው ነገር ውድቀት ሪቨርስ ስናይ በእመቤታችን ማህፀን ጌታችን ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ነው ሪቨርስ ያደረገው። አሁን መስቀል ላይ ነው ሪቨርስ የተደረገ የሰው ልጆች ብሎ የሚያምን ሰው ካለ እሱ ነን ኦርቶዶክስ ነው። በእኛ በኦርቶዶክስ ስጋዊ ላይ ኢንካርኔሽን ላይ ነው ሪቨርስ የተደረገው ማለት ነው። ያ ደግሞ ምክንያተ ድህን የሆነችው ለዛ ቃል በቃል በቅዱስ ኤፍሬም ውዳሴ ማርያም፣ በነገራችን ላይ እነ ኤቢን ውዳሴ ማርያምን የሰባቱንም ቀን አንበው በሌላ ጊዜ በሰባቱም ቀን ውዳሴ ማርያም ውስጥ ስህተት ነው ብሎ የሚያምኑትን ቢያመጡ ደስ ይለናል፣ ዲስከስ ብናደርግበት ማለት ነው። በራሱ ውዳሴ ማርያም ቬኔሬሽን ኦፍ ሴንት ሜሪ ወይም ፕሬዝ ኦፍ ሴንት ሜሪ ይሄ ሙሉውን 99% ቀጥታ እመቤታችንን ቀጥታ ከመጥቀስ ይልቅ ክርስቶሎጂ ነው። ክርስቶስን ከእርሷ ሰው መሆኑን ነው ራሱ ፈቀደ ጊዜ የመጀመሪያው ውዳሴ ማርያም እንኳን ጌታ ሰው ይሆን ዘንድ ወደደ፣ አዳምን ነፃ ያወጣው ዘንድ ወደ ቀደመ ቦታው ወደ ቀደመ ክብሩ ይመልሰው ዘንድ ብሎ ነው የሚጀምረው። አሁን ይሄ የእመቤታችንን የቅድስት ድንግል ማርያምን ምክንያተ ድህንነት በግልጽ የምናስረዳበት ድርሰት አንዱ ይሄ ነው። ይሄንን ደግሞ በልጅነታችን የቃል ትምህርት ከዛ በኋላ በዜማ ከዛ በኋላ በተለያየ መንገድ ደግሞ በአቋቋም በድጓም በተለያየ መንገድ መጥቶ በደንብ የሚሰራ ትምህርት ነው ማለት ነው። በተለያየ ቤተክርስቲያን አገልግሎትም ውስጥ ያለ ነው እና ይሄንን የሚለቅ ይሄንን የሚርቅ ከዚህ የተለየ ትርጉም ሊሰጠው የሚችል እና ለዚህ ባይድ የሆነ እመቤታችንን ከዚህ በተለየ መንገድ ራሷን አስችሎ ሌላ መንገድ ልጇን ጌታን ከመውለዷ
የሔዋንን ሚና ሪቨርስ ከማድረጓ ሔዋን ባለመታዘዝ በሰው ልጆች ላይ ያመጣቸውን ጣጣ እሷ በመታዘዝ ሪቨርስ ማድረጓን መሰረት የማያደርግ ከእርሷ በመወለዱ ምክንያት ጌታ እኛን ያዳነ አይነት አይደለም እኛ የምናደርገው ኤቢ። እሺ እናንተ ምክንያቱም እንደተባለው ቅድም ገና ጽኑ ህመም ላይ አይደላችሁም ያላችሁት፣ ጫፍ ላይ ያላችሁ ልጆች ናችሁ፣ ጨዋዎች ናችሁ። ጨዋን ደግሞ በደንብ መያዝ ያስፈልጋል። እኛ እንደሚባለው ገፊዎች አይደለም። እውነት ለመናገር አንዳንድ ወጣቶች ስሜታዊ ሆነው ሊያበሳችሁ ይችላሉ። ግን የቤተክርስቲያን ተፈጥሮዋ ሰዎችን ማዳን፣ መመለስ፣ መጠገን ነው እንጂ ሰዎችን ቡሊ ማድረግ አሁን እንዳላችሁት አሁን የሰውየው ስም እንደዛ ካልሆነ ሶሪ እንደዛ ማለት አይደለም። ባይዘ ኦፌንሲቭ የሆነ ነገር ወንጌልን አይወክልም። ቅድም መጀመሪያ መግቢያ ላይ እንዴት ወንጌል ላይ የተቀምጡ ሰዎችን ያማል እያልኩ ሪፍሌክት ሳደርግ ኤቢ መተህ ነበር መሰለኝ። ወንጌል ሰዎችን መጠበቅ ነው፣ ዓላማው ለሰው መጨነቅ ነው። ክርስቶስ የሞተው ለሁላችንም ነው፣ በሩን የከፈተልን ለነገሌ ብቻ ነው የተመረጡ እነዚህና የለም። በእኛ መረዳት ኦርቶዶክሳዊ መረዳት ለሰው ልጆች ሁሉ የዓለም መድኃኒት ነው የሚለው ለዓለሙ ሁሉ የመዳን እድል የተሰጠው ይሄ እድል የተከፈተው ለሁላችን ነው። እድሉን የሚጠቀምበት አጠቃቀማችን ነው ልዩነት ያለው እና እናንተም እድል እንሰጣችኋለን እኛ በዛ መርህ ማለት ነው። ግን አሁን ሊቀ ሊቃውንት ይጨርሱ፣ ከዛ በኋላ ሪፍሌክት አደርጋላችሁ ለማለት ነው። ብዙ የሆነ ያፈናችሁ መስሎ እንዳይሰማችሁ ብዬ ነው። መልካም እሺ፣ እኔ ላጠቃል። ወንድሞቻችን ያው ተረድተውናል፣ እኛም ተረድተናቸው ሀሳባቸው ጥሞን ሀሳባችን ጥሟቸው ነው እየቀጠልን ያለ ነው። ወላዲተ አምላክ ድንግል ማርያም አንዱ ይሄ ነው። ሌላው ምናልባት አሁንም የዳን ነው እሱ ተሰቅሎ ከሆነ እሱ ተሰቅሎ አዳንን ብለን ሁላችንም የምንቀበለው ከሆነ በመሰቀሉ በቤዛነቱ በደሙን አፍስሶ በደሙ ዋጋ እንደተገዛን በዋጋ የተገዛን እንደሆንን ማንም ድጋሚ ሊገዛን ማንም ሊያሸማቅቀን የማይገባ የደም ዋጋ የተከፈለልን እንደሆን የተነገረንን አምነን ከተቀበልን ታዲያ ያ ደም ያ ስጋ ከየት ተገኘ? ይህንን ደምና ይህንን ስጋ ያዘጋጀች ድንግል ማርያምን ኦ መፍሬት ላይ እንተ የተበላ የሚበላውን ያፈራሽልን የሚጠጣውን ያስገኝሽልን ድንግል ሆይ ስለዚህ ነገር እንወድሻለን ብለን ብንናገር እንወድሻለን ማለት እናመልክሻለን ማለታችን ይሆን? ምናልባትም እንበልና ነገረ ቅዱሳን አንስተን ወይም ነገረ ማርያም አንስተን ስለመቤታችን ስለ ድንግል ማርያም ስንናገር አሁን እዚህ ላይ እንኳን እዚህ ስፔሲፊክ አድርገን ብናይ ድንግል ሆይ የሚበላውን ያፈራሽልን የሚጠጣውን ያስገኝሽልን ስንል አሁን የሚበላዋልን ክርስቶስ ኢየሱስን ነው፣ የሚጠጣዋልን ኢየሱስ ክርስቶስን ነው። ስለዚህ እሱን አስገኘሽልን እንጂ እሱን ተክተሽ ቤዛ ሆንሽን እሱን ተክተሽ ተሰቀልሽልን የሚል ሀሳብ በፍጹም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ከፍጥረታት በታች የምትለው ማን ነው? ከፈጣሪ በታች ከፍጡራን ደግሞ በላይ የምንለው ከፍጥረታት ውስጥ አምላክን ጸንሶ በድንግልና ከዛ በድንግልና ወልዶ የድንግልና ጡት አጥብቶ ያሳደገ ማንም ስለሌለ ነው ከፍጡራን በላይ ያልናት። እመ አምላክ ሆና የተገኘች ሌላ ሴት ስለሌለች፣ እመ ብርሃን ሆና የተገኘች እም ማለት እናት ማለት ነው። አዲስ አይሆነባቸው በእርግጥ ቃሉ። ስለዚህ እናት፣ የብርሃን እናት፣ የአምላክ እናት፣ የመድኃኒት እናት፣ የአዳኙ እናት፣ የበጉ እናት እመበግ ነባቢት እንላታለን። እንዲህ ምንላት ስለ በጉ ስንተርክ የማይከብደን ከሆነ በጉ በጽዮን ተራራ ላይ ያለን ስለ በጉ እንተርካለን አይደል? ታዲያ የበጉን እናት የሌለው በግ አይኖርም መቼም በዓለሙም ዘንድ ቢሆን። ስለዚህ የተሰቀለውም ፍጹም አምላክ ሲሆን ፍጹም ሰው ከሆነ በስጋው ዋጋ ከፈለ እንዲሆነ ተንገላታ በስጋው እንዲተደረገልን ተብሎ ይተረካል። ኤልዛቤት እኛ ጋር አንድ ነው። በስጋውም በነፍሱም ብለን በመለኮቱ ብለን የምንለየው ነገር የለም። ነፍስ የተለየው መለኮት የተዋህደው ስጋ ነው የምንለው። ስለዚህ ታዲያን ስጋ ከማን አገኘው? ከማን ነሳው? ምንጯ ብትመሰገን በሚመጥናት ልክ ምስጋና ቢቀርብላት ይሄ ይከፋል ወይ? ምናልባትም ይሄ ኤግዛጁሬት ሆኖ ተጋኖ ሜሪዮሎጂን ከልክ በላይ ያሳለው። ሜሪዮሎጂ ምንድን ነው?
የሚል ሀሳብ አይቼ ነበር ቅድም። ስለ እመቤታችን ስለ ድንግል ማርያም መማማር ወይም ደግሞ ነገረ ማርያም ማለት ነው። ባጭሩ ክርስቶሎጂ የምንለውም ነገረ ክርስቶስ ማለት ነው። ይቅርታ ቅድም ተደጋግሞ ተጽፋች ስለነበረ በዛው ለማለት ነው። ስለዚህ የኔ ሀሳብ ይህን ይመስላል። አሁንም 2 ደቂቃ ምናምን ብዬ ሌላ 20 ደቂቃ አረኩት መሰል። ይቆየኝ። እናመሰግናለን። ያው ቀጣይ ደቂቃ እየያዝን ነው የሚሆነው። ደቂቃ የለም ወይ እያሉ እየጠየቁኝ ነው ከታች። ያው ሊቃውንቱን ብዙ ልገድባቸው አልፈልግም። እንደነ ኤቢ ያሉትን እንደነ ቃል ያሉትን ወጣቱን ደግሞ እንደኔ ያለውን እንደ በረከት ያለውን ደግሞ እንገድበዋለን። ወጣት መገደብ አለበት። ሊቃውንቱ ቢናገሩ ያው ስለደከሙ የሚጠቅሱት መምህራን አሏቸው፣ አባት አሏቸው። ጥሬ መጽሐፍ ቅዱስ እያነበቡ ስለማይሉ ጥንቃቄ አድርገው ስለሚናገሩ አንገድባቸውም። ስልጣኑ እዛ ድረስ አይደርስም ስልጣናችን። ከሜዳ ለመጣው ጥሬ መጽሐፍ ቅዱስ እያነበበ ለሚመጣው ደግሞ ገደብ ይኖራል ለማለት ነው። ጀስት እንደው ዝም ብዬ ለመቀለድ ያህል ነው። ኤቢና ቃል ተነጋገሩና ሪፍሌክት አድርጉ። ከዛ በፊት ይቅርታ ሁላችን ያለን ሰዎች እስኪ ሼር እና ኮፒ ሊንክ እናድርግ፣ መቆራረጥ እንዳይኖር ከይቅርታ ጋር ሼር እና ኮፒ ሊንክ እናድርግ። ሁላችንም አሁን እዚህ ኮሜንት የምትጽፉ ሁሉ ወደ ሼር እና ኮፒ ሊንክ እንግባ። እናንተ ቀጥሉ። ቃሌ ቅደም፣ ችግር የለም ቅደም። እሺ አማኒ መጥቷል። በነገራችን ላይ ወንድማችን አማኒ መጥቷል። ዌልካም አማኒ። አማን እንኳን ደህና መጣ። እንኳን ደህና ቆያችሁ። ደስ ብሎኛል። እየተከታተልኩ ነው። አሁን ሀሳቡን ያገኘው መሰለኝ። የሚቀድሙኝ ይቀጥሉ። እሺ ስንት ደቂቃ ነው የሚሰጠን አሁን ለእንትኖቻችን? አሁን ሰዓት ይዘለውኝ መያዝ ጀምራለሁ። 15 ደቂቃ ሰጣችኋለሁ ለሶስታችሁ። ኦኬ የምታንስ ትመስላለች፣ ግን ምን ይመስላል? ቢ ተነጋገሩና ጀምሮ ስትጀምሩ እኔ ይዛለሁ ሰዓት። አሁን በቂ ነው። ካነሰ ከኔ ሰዓት ይቀነሳል። ትቀጥላለህ፣ ችግር የለም። በቃ በአንተ እንትን። እሺ 5 ደቂቃ ሲደርስ ነገሩን ከ55 ይላል። እኔ ጋር ከ30 አቆማለሁ። እንግዲህ ተደጋጋሚ የተነሱ ነገሮች አሉ። በመጀመሪያ እግዚአብሔር ይስጥልን፣ በጣም አክብራችሁ እያወራችሁን ስለሆነ ተባረኩ። ያው እንዳላችሁት እንግዲህ ጽኑ ማን እንደገባንም ስላላሰባችሁ ኤኒዌይ ግን ተባረኩ፣ እግዚአብሔር ይባርክልን። ያው የማሪዮሎጂ ጉዳይ ሲነሳ፣ የነገረ ማርያም ጉዳይ ሲነሳ በዛ ውስጥ የሚነሱ ብዙ ነገሮች አሉ። አሁን መምህራኑ ያነሷቸው ነገሮች ደግሞ ከቤዛዊት ዓለም እሳቤ ጋር እንዴት ነው የሚገናኙ የሚለውን ነገር ለማየት እንዲሁ እንደው ለመቃኘት እየሞከርኩኝ ነበር። ከመጽሐፍ ቅዱስ ጀምረን በቤተክርስቲያን ታሪክ ውስጥ ስለ ነገረ ማርያም የተነሱ ነገሮችን ብንዳስስ አሁን እናንተ መምህሮች ያነሳችሁትን ነገር ማግኘት እንችላለን ወይ ነው። ያው ቅድም ስትሉ እንደነበረው ለቀልድ ያህል በላትና እንደው እዚህ በተለይ ቤዛዊት ዓለም እሳቤ ላይ አይ ቲንክ እኛ ደግሞ እዚህ ያለ ነው ወክለን የመጣ ነው ሀሳብ እርግጠኛ መሆን የምችለው የቤዛዊት ዓለም እሳቤዋ ላይ ግን ትንሽ ጽኑ ህመም ያለው እኛ እዛ ነው ብለን እናምናለን። እንግዲህ በአክብሮት ግን ምንድነው የቤዛዊት ዓለም ሀሳብ ላይ ለምንድነው የምናተኩረው የሚለውን ነገር ላስቀምጥ፣ እኔ ርዕሱ ላይ ላተኩርና ሰዓቱን በቂ ስላልሆነ ማለት ነው። ቤዛዊት ዓለም ሲባል መጽሐፍ ቅዱስ በመጀመሪያ ደረጃ ይሄንን ቃል ይጠቀመዋል ብለን እንጠይቃለን። ኦኬ ቤዛዊት ዓለም የሚለውን ቃል ይጠቀመዋል ብለን እንጠይቃለን። ለምን ሲባል ቅድም እንዳነሳሁት ነው። ይሄ ቃል በውስጡ የተሸከመው ትልቅ የሆነ ቴዎሎጂ አለ። ስለዚህ ያንን ቴዎሎጂ እንዴት ነው ትሪት የምናደርገው? የመጀመሪያው ነገር እሱ ነው። ሁለተኛው ግን በዛ ደረጃ መጽሐፍ ቅዱስ ላይ ለክርስቲያኖች ቤዛ ተብሎ የተሰጠ ነገር አለ ወይ በሚል እንትን እናደርጋለን። ማርያም ምክንያተ ድኂን ናት ሲሉ የቤተክርስቲያን አባቶችም በተለይ ሄሬኔዎስ በጣም እየተነሳ ስለሆነ ማለት ነው ስለ ማርያም ይሄንን ሲናገር የተናገረው ነገር አለ። እኔ ከዚህ ልጀምር። ስለ ማርያም ሲናገር የተናገረው ነገር ሔዋን ለእሷና ለሰው ልጅ ሁሉ፣ ለሰው ዘር ሁሉ፣ ለቀረው የሰው ዘር ሁሉ የመጥፊያ ምክንያት እንደሆነች፣ የሞት ምክንያት እንደሆነች ባለመታዘዟ ምክንያት፣ ማርያም በመታዘዟ ምክንያት ለሌሎችና
ለራሷም የመዳኛ ምክንያት ሆነች ነው። ስለዚህ ለራሷም ሆነ ሌሎች የመዳኝ ምክንያት የሆነችበት ምክንያት ደግሞ ኢየሱስ ክርስቶስን ለመውለድ እሺ ብላ መታዘዟ ነው ይላል። ከዛ ከዲቫይን ፕላን ጋር የመተባበርን ጉዳይ ያነሳል ማለት ነው። እዚህ ላይ በደንብ አተኩሮ ነው እየተናገረ ያለው። ሪካፕቹሌሽን ቴዎሎጂን እንግዲህ የአምስተኛው አጌንስት ሄሬሲስ አምስተኛው መጽሐፍ ላይ 21 ላይ ብትመለከቱት 21ኛው ቻፕተር ላይ ብትመለከቱት በጣም በግልጽ ያስቀመጠው ነገር አለ። እሱም ደግሞ ሪካፕቹሌሽን ቴዎሎጂ ሙሉ በሙሉ በአዳምና በክርስቶስ መካከል የተሰራ ኮምፔሬን ኮንትራስት የመሆኑ ጉዳይ ነው። ታዲያ ሔዋንና ማርያም ለምን ገቡ? እንዴት ሊገቡ ቻሉ ከተባለ ከዛ ዲቫይን ፕላን አንጻር ማርያም ቦታ ስላላት ነው። ገላትያ 4:4ን ይጠቅስና ያስቀምጣል። ገላትያ 4:4ን ሲጠቅስ ኢየሱስ ክርስቶስ ከሴት የተወለደው ያንን የእግዚአብሔርን ቤዞታዊ ሀሳብ ለመፈጸም እንደሆነ ኦኬ ያንን የዛን ቤዞታዊ ሀሳብ የዛን ሪዴምቲቭ የሆነ ፕላን ለመፈጸም ደግሞ ከሴት ሲወለድ ከማርያም ሲወለድ የማርያም ስራ እዛ ቦታ ላይ ከዛ የመለኮት ፕላን ጋር የመተባበር ጉዳይ እንደሆነ ያስቀምጠዋል። ይህንን ይዘን ወደ መጽሐፍ ቅዱሱ እንምጣ። መጽሐፍ ቅዱስ ላይ ቤዛ የሚለውን ቃል የተጠቀመው ከእግዚአብሔር ፕላን ከዚህ ከመስቀሉ ስራ ከኢየሱስ ክርስቶስም ጋር በተያያዘ ነው ብለናል። የሚያስገርመው ነገር ቤዛ የሚለውን ቃል ኢቭን የቤተክርስቲያን አባቶችም አልተጠቀሙትም። ዲክሽነሪ እንትን ላይ ነው ልንቆም የምንችለው፣ ሚኒንግ ላይ ነው ልንቆም የምንችለው እንጂ ከዚህ ከምክንያትነት ጋር በተያያዘ በአውዱ ሊፈታ በሚችል መልኩ ነው የተቀመጠው። ስለዚህ ይህንን አሁን መምህራኖቻችን የተናገራችሁት ነገር ያነሳችሁት ነገር እንደው አብዛኛው ለክርስቶስ የሚገባ ነው ብለን እናስባለን። ምክንያቱም ከዚህ ጋር በተያያዘ በተለይ ስለሚነሳው ሞድስ እየተነገረ ነበር። መምህር መሰረት ምናልባት የሚረብሽ ድምፅ አለ፣ ሚዩት ካደረጉ ኦኬ። ስለዚህ ከዚህ ጋር በተያያዘ የሚነሱ ነገሮች አሉ፣ ቅድም እንዳነሳችሁት ማለት ነው። ሚዩት ያድርጉ። የንታ መሰረት ሚዩት ያድርጉ። ኦኬ እሺ ልቀጥል። ስለዚህ ከመጽሐፍ ቅዱስ ላይ የማናገኘው ነገር ትልቁ ነገር ምንድን ነው? ማርያም ኢየሱስን ከመውለዷ የተነሳ ቅድም ሊቀ ሊቃውንትን ያነሱትን አይነት ውዳሴም ለማርያም ሲቀርብ አንመለከትም። አንዱ ነገር እሱ ነው። መጽሐፍ ቅዱስ ያላደረገውን እኛ ልናደርገው እነማንን ነው? የመጀመሪያው ነገር እሱ ነው። መጽሐፍ ቅዱስ ላይ ያንን መመሪያ አላገኘ ነው። እሱ ብቻ አይደለም፣ ሄሬኒዮስ ያንን ሁሉ ነገር ተናግሯል። ነገር ግን አሁን ለምሳሌ እዚህ ቦታ ላይ መልክአ ማርያምን መጥቀስ እንችላለን። የማሪዮሎጂ እሳቤ በምን መንገድ እንደተቀመጠ ማለት ነው። ስለዚህ ቤዛ ሁኝኝ፣ ዋስ ጠበቃ ሁኝኝ ብሎ እስከ መጸለይ ይደርሳል። የማርያም የቤዛዊተ ዓለምነት እሳቤ እዛ ድረስ ይደርሳል። ዊች ኢዝ የክርስቶስን ክብር የሚጋራ ነው ብለን እናምናለን። ቤዛዊት ዓለም የሚለው ሀሳብ ክርስቶስን ከመውለዷ ጉዳይ ጋር ብቻ የተያያዘ አይደለም። ነገር ግን ከዛ ጋር ተንተርሶ የሚቀርብ ለማርያም ይገባሉ ተብለው የሚቀርቡ ነገሮች አሉ፣ የሚሰጡ ነገሮች አሉ። አይ ቲንክ እነ ኤርሚ ቅድም በተደጋጋሚ እየተነሱ ስለነበር ማለት ነው የሚያነሷቸው መዛግብት እነዛ ናቸው። በምን አይነት ማይንድ እንመልከታቸው? የእናንተ የመምህራኑ ማብራሪያ ይጠበቃል ብዬ አስባለሁ። ግን እነዛ መጽሐፍት መነሳታቸው አይቀርም። ከቤዛዊተ ዓለም እሳቤ ጋር ተያይዘው የሚነሱ ነገሮች ናቸው። ለዛች ቤዛዊተ ዓለም ለተባለችው ለማርያም እኮ ጸሎት ጭምር እየቀረበ ነው ያለው። ቤዛ ሁኝን ጭምር እየተባለ ነው ያለው። ማርያምን ጌታን ስለወለድሽ ብቻ አይደለም እየተባለ ያለው። ኦኬ። ስለዚህ እነዛን መጽሐፍት ይዘን ስንመጣ የቤዛዊት ዓለም እሳቤ ከዚህ ሁሉ ጋር ኢምቤድድ ነው ብለን ስንመጣ የክርስቶስን ክብር ይጋራል ብለን እየመጣ ነው። ለዛ ነው ቤዛዊት ዓለምን ማንቀበለው እያልኩኝ ነው ያለው። እንደዛ ከሆነ ከነዛ መጽሐፍት ጋር በተያያዘ ጭምር የምናነሳውን አይዲያ ምላሽ ማግኘት አለበት ብዬ አስባለሁ። ቤዛዊት ዓለም የሚለው ሀሳብ ክርስቶስን ስለወደደች ምክንያት ዲህን ብሎ ሄሬኒዮስ ስለጠራት ብቻ ነው የሚለው ነገር እንደው ከቤተ ክርስቲያኒቱ ትርጓሜ አንጻር ቤዛዊት ዓለም ስንላት ተብሎ መንግስተ ሰማያት ሰዎችን መርታ የምታስገባ ማለት እንደሆነ ጭምር እየተነገረን ስላለ ማለት ነው። ኦኬ። ስለዚህ እዛ ድረስ የሚሄድ ትርጓሜ ከሆነ ከሄሬኒዮስ ጋር የሚገጥመን ነው ብለን አናምንም። አንዳንድ ነገሮች ሙሉ በሙሉ ከሄሬኒዮስ የተነጠሉና ሄሬኒዮስ ያልያዛቸው ምልከታዎች ናቸው ብለን እናስባለን። ስለዚህ ቤዛዊት ዓለም የሚለው እሳቤ በቤተ ክርስቲያኒቱ አውድ ሲተረጎም ምን ይመስላል የሚለው ነገር መዛግብቱ የሚናገሩት ነገር ስለሆነ ከመዛግብቱ አንጻር ከቤተ ክርስቲያን አባቶችና የሁሉ ባለስልጣን ከሆነው ከመጽሐፍ ቅዱስም አንጻር ተፈቶ ሊቀርብልን ይገባል ብለን እናስባለን። ኤቢ የሚጨምረው ነገር ይኖራል፣ አማን የሚጨምረው ነገር ይኖራል። ከዛ እንግዲህ ደግሞ አብረን እንትን እናደርጋለን ማለት ነው። ተባረኩ። ሰዓቴን ሳልጨርስ አልቀርም። አማን ስላልተናገረ ለአማን እድል ስጠውና መጨረሻ ላይ በተረፈው ደቂቃ ማጠቃለያ ነገር እናገራለሁ። አማን ለአንተ እድሉ ልስጥ። ኤቢ ቀጥል። ትናገራለህ። ስለዚህ ደቂቃ ላትርፍልህ። አውራ ደቂቃ ተጠቀም፣ ችግር የለውም። ትንሽ ደቂቃ ነው የምጠቀመው። እሺ አይ ቲንክ
እኔም ኦልሬዲ ሌላም 5 ስለተሰጠን አለን ደቂቃ አክቹዋሊ 10 ደቂቃ አላችሁ። ቃል የተናገርከውን ነው አንደርላይን የማደርገው። ቃላት እማሪያዊና ፍካሪያዊ ፍቺ አላቸው። ባለፈው መምህር በረከት ጋር በደንብ ተነጋግረናል። ኮኖቴሽን እና ዲኖቴሽን ሚኒንግ አላቸው። በፍካሪያዊ ፍቺ ወይም በዲኖቴሽን ሚኒንጉ አንጣላም። ሌላም ቤት ሲሳይ ቤትም ገብቼ የዓለም ቤዛ የሚለውን ዲክሽነሪ ሚኒንግ ወስደን ለጫማም ለምንም ብናውለው ዲክሽነሪ ሚኒንግ ጥሬ ትርጉም ነው፣ ሌጣ ነው። ምንም ከጀርባው ኮንዲሽን የሚያደርገው ኮንቴክስት የለም። ኢምፕላይድ ሚኒንጉ ግን ባይብል ላይም በተለይ አዲስ ኪዳን የነገረ ድነትን ትምህርት አጠናቆ የያዘው መጽሐፍ ላይም ስለማናገኘው ሄሬኔስም ስላልተጠቀመው ኢቨንድ ኒው ኢቭ የሚለውን ታይፖሎጂ ሲጠቀምም ሞሮፍ ክሪስቶሎጂካል ሞቲቭ ነው። ያ ክሪስቶሎጂካል ሞቲቭ ምንድን ነው? አንቲዶሴቲክ እና አንቲ አዶፕሽኒስት የሆነውን ሄረሲ ለመቃወም ነው። ሪል የሆነ ፍጹም ኮምፕሊት የሆነ ሂውማኒቲ እንዳለው ለመግለጽ ነው እና እንደ ኤስቴቲክ ቫሊዩም ያለው ቃል ነው። አንዳንዶች ኤስቴቲክ ቢዩቲ የሚሉት ማለት ነው። ከዛ አልፎ ግን ቤዛ የሚለው የዓለም ቤዛ የሚለው ጽንሰ ሀሳብ ብዙ ፕሮቴስታንቶች አሁን እዚህ ቲክቶክ ላይም ብዙ የምንሰማው በኦርቶዶክስ ኮንቴክስት ውስጥ ብዙ ኢምፕሊኬሽን አለው። ኦልሬዲ ካለው ሜሪዮሎጂ ኮንቴክስት እና በገድላት በድርሳናት በሌሎች መጽሐፍትም ካለው ንባብና ካለው ቴዎሎጂ ጋር አብሮ ከታየ የነገረ ድነት ጽንሰ ሀሳብን ያፋልሳል ብለው ስለሚያምኑ ነው በቃ ሃይሊ ሪጀክት የሚደረገው ማለት ነው። ከዛ ባለፈ ግን የክርስቶስ የቤዞት ስራ የክርስቶስ የድነት ስራ ለምንድን ነው በከፍተኛ ደረጃ ጎልቶ ብዙዎች እንግዲህ ክሪቲሳይዝ እንደሚያደርጉት ጎልቶ በሁሉም በጸሎታችንም በስርዓት አምልኳችንም በስብከታችንም የማይንጸባረቀው የሚል አርጊውመንት ነው ያለው። አሁን ሁለት ፖላሪቲዎችን አያሉ። ለምሳሌ አብዛኛው ኦርቶዶክስ ማለት ይቻላል አሁን እንደውም በጣም ተሻሻለ እንጂ የማርያምን ስዕል እየረገጡ ነው የሚጸልዩ ሚሉኝ ጓደኞች ነበር። እናንተ እኮ ቸርቻችሁ ውስጥ ማርያምን አትወዷትም ትጠሏታላችሁ፣ እንዲያውም ስዕሏን ትረግጡ ነበር ምናምን ይላሉ። ያው ብዙ እንትን ያለ ነገር አይደለም ይመስለዋል። በቃ ማርያምን የማይወድ ፕሮቴስታንቱ ማርያምን የማይወድ ማርያምን የሚጠላ ማርያም በመጽሐፍ ቅዱስ ያላትን ስፍራ ሪኮግናይዝ የማያደርግ አይነት ሀሳብ አለ። ልክ የማርያምን ቦታ ኦርቶዶክስ ላይ ከክርስቶስ ጋር እኩል ነው የሚሉ ፕሮቴስታንቶች እንዳሉት ሁሉ ማለት ነው። ስለዚህ ያን ነገር ኖርማላይዝ ብናደርገውና የፕሮቴስታንቱ አቋም ግልጽ ነው። ቬኔሬሽንም ከቬኔሬሽን ጋር ከኢንቮኬሽን ጋር አብሮ የሚታይ ነገር ስለሆነ ከዛ ጋር ነው እኩል ሪጀክት የሚደረገው ይሄ የዓለም ቤዛ የሚለው ጽንሰ ሀሳብ። ይህንን ነው የምናገረው። አማን በቀረችው 4 ደቂቃ ደግሞ የተወሰነ ይተነፍሳል። ቴንኪው። እሺ ቴንኪው። አንስታችሁታል ዋናውን ሀሳብ። ሰሞኑን ከተነሳው ሀሳብ አንጻር ቤዛ ስንላት እንደዚህ እያልን ነው፣ ቤዛ ስንላት እንደዚህ እየተረጎምን ነው በሚለው ሀሳብ ላይ ሰሞኑን በደንብ ተወርቶበታል ብዬ አስባለሁና ከፕሮቴስታንቱ ጋር ያለው እንትን በትርጉማችሁ መሰረት ብንሄድ እንኳን ኤርሊ ቸርች ላይ እንደሱ አይነት ነገር አናገኝም የሚል ሙግት ነው ይዘን የመጣ ነው ስንመጣ ማለት ነውና ኢቨን እንትን አላልነውም፣ ለማጥበብ ራሱ አልሞከርንም። እህት አብያተ ክርስቲያናትን ጨምረን ኮፕቲኮችንም ጎረቤት ኤርትራንም እነ ማላንካራንም ሌሎችንም አስገብተን እንደዚህ አይነት ነገር አላቸው ወይ ቬኔሬሽን እንዳለ እናውቃለን፣ ግን ይሄኛው አይነት ወይ ኦፍ ኢንተርፕሪቴሽን አለ ወይ የሚል ነገር እንትን አላልንም። ለጥያቄ መነሳት የሚችል ነው። ኮንሲስተንትሊ አንዳንድ መምህራን እዚሁ ቲክቶክ ላይም
የምናውቃቸው ዶግማችን ነው የሚል ነገር ነገረ ማርያም ለእኛ ዶግማችን ነው የሚል ነገር ሲናገሩ ስለሰማናቸው በዚህ ሌቭል ካለ ለምንድን ነው ሌሎቹ ጋር የሌለው የሚል ነገር አንስተን ለማውራት ሞክረን ነበር። ነገር ግን በዛ መልክ የተዳሰሰ ነገር እንደሌለ እናውቃለን እና ሄሬኒዮስ ተነስቷል። ምክንያተ ዲን የሚል አይነት ነገር መጠቀሙ የእናንተን ቶን ያስተጋባል ወይ? እናንተ የምትሉበትን ቶን ያስተጋባል ወይ የሚል አይነት ጥያቄ አንስተን እሱን ነበር ስንወያይ የቀረም ነው እና ሄሬኒዮስ አፍ ላይም ቢሆን የእናንተ ቶን የለም። እኛ ለኤክስፕላኔሽን የምንጠቀመውን አይነት ቃል እንደውም ከኛ ጋር ሆኖ ነው የሄሬኒዮስ ትርጉም ሊተረጎም የሚችለው እንጂ እናንተ በምትሉበት መልክ ሊተረጎም አይችልም ነውና ለቃሉ ክብር እንስጥ። የመጀመሪያው አዲስ ኪዳናችን ላይ ልትሮንን በጣም ስፔሲፊክ በሆነ ሁኔታ ነው ሐዋርያቱ የተጠቀሙት። ለሌላው ላለመጠቀም በደንብ ተጠንቅቀዋል። ለምን እኛ አንጠነቀቅም የሚል አይነት ነገር ነውና ኢቭን እግዚአብሔርም በእንደዚህ አይነት ሁኔታ ላይ አልተጠነቀቀም ምናምን የሚሉ ሌሎች ኤግዛምፕሎች ሊመጡ ተሞክሮ ነበር። ግን እዚህ ስፔሲፊክ ወርድ ላይ አናገኝም እንደዚህ አይነት ነገር። ሐዋርያቱ በጣም ተጠንቅቀዋል። ለክርስቶስ ኢየሱስ ብቻ ለማድረግ ማለት ነው። ለክርስቶስ ኢየሱስ ብቻ ለማድረግ ተጠንቅቀዋልና ለውይይቱ ግብአት ይሆነናል ብዬ አስባለሁ ይሄኛው አይነት አካሄድ ማለት ነው። አንደኛ እኔ እንደውም በጣም አርጊው ሳር የነበርኩበት መንገድ ትምህርቱ እዚህ ነው ሞር የዳበረው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው የዳበረው እንጂ ኢቨን ጎረቤቶችን ራሱ የሚነካካ አይደለም። ቬኔሬሽኑ እንደ ቬኔሬሽን አይተነው፣ ነገር ግን ከቬኔሬሽን ያለፈ አይነት ቃላትን ነው ይሄኛው ከቬኔሬሽን ያለፈ አይነት ቃልን ለመጠቀም ነው የዳዳው የሚል ነው እና ጽረ ቃላትን ይዘን ስንወያይ በዚህ መልኩ የመጀመሪያው መጽሐፍ ቅዱስ ላይ ቆመን ማግኘት እንችላለን ወይ የሚል ነው የመጀመሪያው ድረስ ሙግት ማለት ነው። ሁለተኛው ከአባቶች አንደበት ላይ ያንኑ ልትሮንን ይዘን በአባቶች አንደበት እናገኛለን ወይ የሚል ፍተሻም ተደርጓል። አናገኝም። ለዚህም ነው ቅዱስ ያሬድና አባ ጊዮርጊስ ዘጋስጫ ብቻ የተጠቀሱት እና ትምህርቱም እዚሁ ነው ያለው የሚል አይነት ኮንክሉዥን ላይ እንድንደርስ ያደረገንም እሱ ነው። ስለዚህ ነገሩ አዘ እህት አብያተ ክርስቲያናትም ተተርጉሞ ከዚያም ደግሞ መጽሐፍ ቅዱስንም አባቶችንም ይዘን ዲስከስ ስናደርግ ከቃሉ ሴማንቲክ ሬንጅ አንጻር ማለት ነው የቃሉ የትርጉም ሬንጅ አንጻር እንዴት ሊታይ ይችላል የሚለው ነገር አይ ቲንክ ብዙ የሚያስኬድ አይደለም የሚል ነገር ስንወያይ ቆይተናልና እንግዲህ ቅድም መጋቢ አዲስም ሀሳቡ እየሰፋ የሚሄድ ከሆነ በደንብ ለማውራት ይመቻል ስለተባለ እነዚህን ሀሳቦች ሰፋ አድርገን መጫወት የምንችል ይመስለኛልና ተባረኩ። ቴንክ ዩ። ፐርፌክት ኦን ታይም ነው የጨረሳችሁት። እናመሰግናለን። እንግዲህ ብዙ ያነሳችኋቸው ነገሮች አሉ። እንዳልኩት ያው ብዙ ሪፍሌክት ማድረግ ስላለብን እኛ ባለንበት መነሳቱ በጣም ነው የወደድኩት። በነገራችን ላይ ስለ ሪካፒቹሌሽን የሚሆን ስለ ምልሰት ወይም ደግሞ ነገረ ማርያምን በተመለከተ በስፋት ከቅዱስ ጳውሎስ ቀጥሎ ቅዱስ ጳውሎስ እንደተባለው ገላትያ 4:4 ጨምሮ የእመቤታችንን ከሔዋን ጋር ውመን የሚለውን የነዛዘርንበት ባለፈው ሳምንት አንስተናል። የዮሐንስ ወንጌል፣ የዮሐንስ ራእይ፣ ሌሎች አሉ። ከዛ ባለፈ ግን ከኤሸንት ቸርች ፋዘርስ ሄሬኔስ ሪካፒቹሌሽን በደንብ ፍሬም ስላደረገው እንጂ ከሄሬኔስም ቀደም ብሎ ጀስቲን ተማርታየር አለ፣ ጀሮም አለ፣ ሲራል ኦፍ ጀሩሳሌም አለ፣ ቄርሎስ ኢየሩሳሌም፣ በጣም ብዙ አባቶች አሉ በነገረ ማርያም ላይ ከሄሬኔስ ቶን ጋር የሚቀራረብ የሚመሳሰል አገላለጥ የተጠቀሙ። የኢትዮጵያ ኦርቶዶክሱ ከዛ የተለየ አይደለም። እነዚህ ከተባሉት አሁን ቃላቱን ስለትተነው ማለት ነው። ዞሮ ዞሮ ወደ ዲስከሽኑ ስንገባ አሁን የኛ አባቶች ሪፍሌክት ያደርጋሉ።
ወንድሞቻችንን ግን በጣም ነው የምናመሰግነው። አሁን ሊቀ ጠበብት የእርስዎ ተራ ደርሷል። ሚውትድ ኖት እየተናገሩ ከሆነ ሊቀ ጠበብት። ኦኬ ሊቀ ጠበብት እየተናገሩ ስላልሆነ መጋቤ ሪፍሌክት አድርግ ያነሱት ላይ በረከት ደግሞ ቤዝቦት ላይ የሚለውን ተዘጋጅ። ምክንያቱም እዛ አካባቢ ያነሱ ስላለ ሰሞኑም ስለነበርክ አውዱንም ስለምታየው በሌላ ቤት የነበረውን ዲስከሽን ወንድሞቻችንም በዛ መሰረት አድርገው ስለሆነ ቤዛ የሚለውን ቃል በሄሮይንስ እና በፓትሪስቲክ ሊትሬቸር አላገኘ ነውም የሚልም ስላመጡ ኢትዮጵያዎች ውስጥ ብቻ ነው ያለው የሚለውን እሱም በደንብ ኮንቴክስቱ ነው ሪፍሌክት ታደርጋለህ። መጋቢ አሁን ባነሱት ጀነራሊ በእነሱ አፕሮችም ላይ በሌላውም ላይ ሪፍሌክት አድርግ። እሺ አመሰግናለሁ። ያው ሀሳቡ ቀስ ያለ መሆኑ ጥሩ ነው። ለዲስከሽን ለመማማር የሚመች መሆኑ ጥሩ ነው። ሀሳባችሁን የሰጣችሁ ሶስታችሁንም አመሰግናለሁ። እግዚአብሔር ያክብረልን። ዋናው ሀሳብ አሁን ሁለት ነው። እኔ ሁለት ነጥቦች ላይ ነው ፎከስ የማደርገው። አንደኛው ክርስቶስን ብቸኛ ቤዛ ማለት ሌሎች ቤዛ ተብለው እንዲጠሩ አለመፍቀድ ነው የሚል አንድ አቅጣጫ ነው። ሁለተኛው ደግሞ ኢትዮጵያ ውስጥ ያለው ነገረ ማርያም በሌሎች ሀገሮች የማይታወቅ ሌሎች መምህራን የማያውቁት ነው የሚል ነው። እነዚህን ነገሮች ያው ሄሬኔዎስን ከሆነ የሄሬኔዎስ ብቻ ተጠቅሶ ከሆነ እሱ እንደዛ አይነት ነገር ሄሬኔዎስ ጋር ያለው ነገረ ማርያም ከኢትዮጵያ ካለው ነገረ ማርያም ጋር ይለያል የሚል ከሆነ እንደዚህ አይነቱ ክሌም አንደኛ ሲምፕል ነው። ምንም ለዲስከሽን መቅረብ የለበትም። አንድ ሰው ስለሆነ እኛ ዲስከሽን ውስጥ ያለ ኢትዮጵያ ውስጥ ያለው ነገረ ማርያም የብዙ ሰዎች ነገረ ማርያም ነው። የብዙ ከውጭ ትራንስሌት የተደረገ እዚህ ሀገር የተደረሰ ብዙ አባቶችን ብዙ የቤተክርስቲያን አባቶችን ትምህርት የያዘ ነው። ሄሬኔዎስ አንድ ሰው ነው። ግን ባለፈው ኢራቅሊስን አንስተናል፣ ዮሐንስ አፈወርቅን አንስተናል፣ ሌሎችን የቤተክርስቲያን አባቶች አንስተናል። ቅዱስ ኤፍሬም ራሳቸው አሉ። ስለዚህ የእነሱ ሁሉ ታይቶ እነሱ ያላሉት ኢትዮጵያ ውስጥ ያለ ካለ ኢትዮጵያ ውስጥ ብቻ ነው ያለ ብለን እንወስዳለን። ከዛ በኋላ ኢትዮጵያ ውስጥ ብቻ መኖሩ ብቻ ስተት አያደርገውም። ስተት የሚያደርገው ምንድን ነው? እዛ ሀገር የሌለ እዚህ ሀገር ያለ መሆኑ ሳይሆን እዛ ሀገር ካለው ይለያል፣ የተለየ ትምህርት ነው፣ የሚቃረን ነው የሚለውን እናጣናለን ማለት ነው። ከዛ የማይቃረን ከሆነ እዚህ ዩኒክ የሆነ ኤክስፕሬሽን ቢሆንም እዛ ያለውን የማይቃረን ከሆነ ኢትስ ኦኬ። አሁን ይሄ ሁሉ ግምት ውስጥ አስገብተን የምንናገረው ማለት ነው። ከዚሁ ጋር ተያይዞ ያው መጽሐፍ ቅዱስ ውስጥ ቬኔሬሽን የለም፣ ለእመቤታችን የሚሰጠው ፕሬዝ መጽሐፍ ቅዱስ የማይናገረው ነው ምናምን የሚለው አይ ቲንክ መጽሐፍ ቅዱሱን በተሳሳተ መንገድ መረዳት ነው ብዬ ነው የማምነው። ሁላችንም ክሌም የምናደርገው እሱን ነው። ምክንያቱም እመቤታችን ቅድስት ድንግል ማርያም ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላለች። ብፅዕት ማለት የተመሰገነች ማለት ነው። ቀጥታ ስትተረጉሞ የተባረከች ማለት ነው። ለምሳሌ በግዙ መዝሙር 1 ብፁዕ ብእሲ ዘየሖረ በምክረ ረሲዓን በክፉዎች ምክር ያልሄደ ብፁዕ ነው የሚለውን የግዙን ቀጥታ ትርጉም ምስጉን ነው ብሎ ነው አማርኛ የሚተረጉሙ ማለት ነው። ስለዚህ ብፁዕ ነው ማለትና ምስጉን ነው ማለት፣ ብፁዕ ነው ማለትና የተባረከ ነው ማለት አንድ ነው ማለት ነው። ስለዚህ የተባረክሽ ነሽ ብሩክት አንቲ ማንስት ብለን የምናመሰግናት ቬኔሬት የምናረጋት በዚህ መንገድ ነው። አይ መጽሐፍ ቅዱስ አላዘዘም ካል እመቤታችን የተናገረችው መጽሐፍ ቅዱስ ላይ የተጻፈው ስህተት ነው ማለት ነው። ትውልድ ሁሉ ብፅዕት ይሉኛል ብላለች። ብፅዕት የምትባልበትን ምክንያትም እዛው አስቀምጣለች። ታላቅ የሆነ እርሱ በእኔ ቅዱስ የሆነ እርሱ በእኔ ታላቅ ስራን ሰርቷልና አለች። ቅዱስ የሆነው እርሱ ታላቅ ስራን በእኔ ሰርቷልና ማለት ከእኔ ሰው ሆኗልና ማለት ነው። ይሄንን በእርሷ
ለእኛ የተደረገውን ከእርሷ ሰው ሆኖ ለእኛ ያደረገውን ነገር መሰረት አድርጋ ከዚህ በኋላ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ካለች ይሄንን የሚያውቅ ይሄንን የሚያምን ሁሉ ማመስገን አለበት፣ ሜዲቴት ማድረግ አለበት ማለት ነው። ሜዲቴት አላደርግም አላመሰግንም በዚህ መንፈስ ቢልስ ኦልሬዲ ባይብልን ሪጀክት እያደረገ ነው ማለት ነው። ከዛ ባይብል ላይ የተጻፈ ነገር ደግሞ በቤተ ክርስቲያን ውስጥ እንዴት ነው ሪሲቭ የተደረገው? እንዴት ነው የተረዱት? እንዴት ነው የኖሩት? እንዴት ነው የተረጎሙት እንላለን። አንድ እንትኖቹን ማንሳት አለብን። መጽሐፍ ቅዱስ ውስጥ የተጻፈው ማለት መጽሐፍ ቅዱስ በተጻፈበት ጊዜ የነበረ ብቸኛ ማለት ነው። ለምሳሌ ትውልድ ሁሉ ብፅዕት ይሉኛል የሚል ቃል እመቤታችን ተናገረች። ስለ እመቤታችን የሚነገር የሚታወቅ በቤተክርስቲያን ውስጥ የነበረ ይሄ ሉቃስ